የዝሙት ኃጢአት እንግዲህ ሰውነትን ከሚያረክሱ ኃጢአቶች መካከል አንዱ ነው። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ላይ ሰው ሁሉ ኃጢአትን ከስጋው ውጪ ይሰራል፣ ዝሙትን የሚሰራ ግን በገዛ ስጋው ላይ ነው ይላል። በግልጽ እንደተቀመጠው እኛ የሕያው የእግዚአብሔር ቤተ መቅደሶች ነን። ስለዚህ በዚህ በእግዚአብሔር ቤተ መቅደስ ላይ ዝሙትን ማድረግ ማለት ወይም ጳውሎስ እንደተናገረው የእግዚአብሔርን ቤተ መቅደስ ከቤሊዮር ቤተ መቅደስ ጋር ማገናኘት ነው። ሁለቱ አንድ ይሆናሉ የተባለው ቃል ስላለ ማንም ሰው ዝሙት ሲያደርግ ዝሙት ካደረገው ሰው ጋር አንድ መንፈስ ይካፈላል። ሴትዮዋ የነብሰ ገዳይ መንፈስ ቢኖርባት ወይም ሰውየው የነብሰ ገዳይ መንፈስ ቢኖርበት ከዛ ሰው መንፈስ ጋር ይተባበራል ማለት ነው። ወደ ሰው ልጆች ውስጥ አጋንንት ሊገባበት ከሚችልባቸው ብዙ መንገዶች አንዱ እና ዋነኛው ዝሙት ነው። ዝሙት ለጣዖት የሚቀርብ መስዋዕት ነው። ሰዎች ባለማወቅ ዝሙትን ሲፈጽሙ ለዴቪል፣ ለአጋንንት፣ ለሲኦል፣ ለጨለማው ዓለም መስዋዕትን እያቀረቡ ነው ማለት ነው። የእግዚአብሔር ዓለም ግን መስዋዕቱ ቅድስና ነው። ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት ታቀርቡ ዘንድ በርኅራኄ እለምናለሁ ብሎ የተናገረው ጳውሎስ ይሄ ነው። ስለዚህ ሰው ተቀድሶ ለእግዚአብሔር ሲቀርብ እግዚአብሔር ያንን ጥሩ መዓዛ ጥሩ መስዋዕት ይቀበለዋል፣ ያሸተዋል። ዝሙትንም እንደዚያው ደግሞ በክፉ መንፈስ ዓለም ክብር አለው። አንደኛ ቆሮንቶስ ላይ ስለ አፍሮዲጡስ ከዚህ በፊት አስተምሬያችኋለሁ። አፍሮዲጡስ ማለት የጣዖት ንግስት ናት። ንግስቷ ቤተ መቅደስ አላት። በዛ ቤተ መቅደስ ውስጥ እንግዲህ መስዋዕት ሆነው ሴቶች ደናግል ሴቶች በየቀኑ በዛ ቤተ መቅደስ ውስጥ እንግዲህ ለጣዖት የዝሙት መስዋዕት ያቀርባሉ ማለት ነው። ሱሬ ለምንድን ነው ይህንን ነገር ዛሬ ያነሳው ካላችሁኝ እንግዲህ ሰሞኑን በግብረ ሰዶም ጉዳይ ላይ አንዳንድ ሀሳቦችን እያነሳን እየተወያየን እያየን ነበረ። የብዙ ሰዎችን አቋም ሳይ ኢቨን ማቃቸው ሰዎች በዚህ ነገር ላይ ድምፀ ታቅቦ ያሉ እስኪመስል ድረስ ዝምታን መርጠዋል። ሰው ልጅ የራሱ ምርጫ አለው በፈለገበት ጊዜና በተሰማው ቀን እንጂ አንተ ባልከው ጊዜና አንተ በፈለከው ሰዓት ላይናገር ይችላል። ነገር ግን ሰው በኢምፒዩሪቲ ላይ፣ በዝሙት ላይ፣ በርኩሰት ላይ፣ በመዳራት ላይ የላላ አቋም ካለው እርግጠኛ ሆኜ ነግራቸዋለሁ በግብረ ሰዶምም ላይ የላላ እይታ ነው የሚኖረው፣ የጠበቀ እይታ አይኖረውም። እንደዚህ የሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ የሚያደርጉ ብቻ ሳይሆኑ የሚያደርጉትንም የሚያበረታቱ ነው ብሎ በሮሜ ምዕራፍ 2 ላይ ጳውሎስ ተናግሯል። እና ባይ ዘ ዌይ ዝምታ ወይም ድምፀ ታቅቦ ከመስማማት ጋር እኩል ነው። ዝም ማለት ባይ ዘ ዌይ መስማማት ነው። ዝምታ ወርቅ አይደለም። ዝምታ መስማማት ነው። አንድ ሰው በፍርድ ቤት ቆሞ ስለሰራው ወንጀል ሲጠየቅ ያ ሰው ዝም ካለ በተከሰሰው ክስ ሁሉ ላይ ምን ብሏል ማለት ነው? አምኗል ማለት ነው። ተቀብሎታል ማለት ነው። ዝምታ መቀበልን ነው የሚያሳየው። ዛሬ ላይ ቤተክርስቲያንን እያመሰ ትውልድን እያመሰ ብዙ ባለትዳሮችን ግራ እያጋባ ህፃናትን እየበተነ ያለው አንዱ የዝሙት መንፈስ ነው። ይሄ የዝሙት መንፈስ ብዙዎችን አቅልሏል፣ አዋርዷል። ብዙዎችን ከሰው በታች እንዲራመዱ አድርጓል፣ አንገት እንዲደፉ አድርጓል። የብዙዎችን ኮንፊደንስ እና ሞገስ የገፈፈ ነገር ነው። ይሄም ብቻ አይደለም። በዝሙት ምክንያት የብዙ ሰዎች ትዳር ፈርሷል። የብዙ ታላላቅ ሰዎች ትዳር በዝሙት ምክንያት ፈርሷል። መጽሐፍ ቅዱስ በእርግጥ በዝሙት ምክንያት ካልሆነ በቀር ትዳር መፍታት እንደሌለብን ይናገራል። ዝሙት በጣም በእግዚአብሔር ዘንድ የተጠላ መሆኑን በዚህ ስፍራ ላይ ያሳያል። ወደ መጨረሻ ልምጣና በዝሙት ላይ ደካማ የሆነ አቋም ያለው ሰው በግብረ ሰዶም ላይ ግብረ ሰዶምን ለመቃወምም ደካማ አቋም ነው ያለው። ግብረ ሰዶም ማለት በጣም በእግዚአብሔር ዘንድ የተጠላ የእግዚአብሔር እሳት የእግዚአብሔር ቁጣ ከሰማይ እንድትወርድ ያደረገ እግዚአብሔርን ያሳዘነ እግዚአብሔር ሰውን በመፍጠሩ የተጸጸተበት ምን ብዬ ልንገራችሁ በጣም ክፉ ነገር ነው። በቃ በዋንነት እግዚአብሔር ከሚጠላው ነገር አንዱ ግብረ ሰዶምነት ነው። ግብረ ሰዶም ማለት እንስሳነት ነው። ይህንን መጽሐፍ ቅዱስ ነው የሚነግረን። ሮሜ ምዕራፍ 1 እና 2 ላይ ይህንን ቃል በግልጽ ታገኙታላችሁ። ስፔሻሊ ሮሜ ምዕራፍ 2 ላይ ሰዎች እንደ እንስሳ መልክ ኖራቸው ይላል። 4 እግር እንዳላቸው እንስሳዎች ሆኑ ይላል። ታውቃላችሁ በእንስሳ እንኳን ክብር አለው፣ ግን እነዚህ ከእንስሳ በታች ሆኑ ነው የሚለው። ስለዚህ ይህንን ግብረ ሰዶም መቃወም፣ ይህንን ግብረ ሰዶምን ዲፌንድ ማድረግ ለአንድ ክርስቲያን ለአንድ አማኝ ግዴታው ነው። መጽሐፍ ቅዱስ ስለ ኤልዛቤል ሲናገር ያቺን ነብይ ነኝ የምትለውን ሐሰተኛዋን ባሪያዎችን ያሰሰነችውን ኤልዛቤልን
ታግሳታል ወይም ዝም ብላታልና ዳሩ ግን የምነቅፍብህ ነገር አለኝ አለ። ይሄንን ነገር ዝም ማለት ይሄንን ነገር አለመቃወም ማለት ከዚህ መንፈስ ጋር መስማማት ማለት ነው ብዬ አስባለሁ። ምክንያቱም አልተቃወምካትም ይላል። ያቺን ነቢያትን ያሰሰነች ያቺን አገልጋዮችን በዝሙቷ የጣለች ነገስታትን በዝሙቷ የጣለችውን ኤልዛቤልን ምን አላልካትም? አልተቃወምካትም። ባይ ዘ ዌይ የእግዚአብሔር ቃል ሁሉንም ነገር ተቀበሉ አይልም። አንዳንድ ጊዜ ተቃወሙ ይላል። እግዚአብሔር የሚቀበለውን እንቀበላለን፣ እግዚአብሔር የሚቃወመውን ግን እንቃወማለን። መቃወም አንዳንዱ መቃወማችን ከእግዚአብሔር መንፈስ ስለሆነ እግዚአብሔርን ደስ ያሰኘዋል። በሁሉ ነገር ላይ አጨብጫቢ መሆን የለብንም። በሁሉም ነገር ላይ ደጋፊ መሆን የለብንም። በሁሉም ነገር ላይ የስ ማለት የለብንም። አሜን 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 ማለት የለብንም። አንዳንዱን ነገር ኖ ማለት መቻል አለብን። አንዳንዱን ነገር ኖ ስቶፕ ማለት መቻል አለብን። የዘመናችን ክርስትና በጣም አስቸጋሪ የሚያደርገው ኢንስፓይሬሽን ላይ ያተኮረ ነው። መነቃቃት ላይ ያተኮረ ነው። የሰውን ፍላጎትን የሰውን ደስታ ላይ ብቻ ቤዝድ የሆነ ነው። ሰውን ለማስደሰት ሳይሆን የምናገለግለው እግዚአብሔርን ለማስደሰት ነው። ቤተክርስቲያን በዚህ ጉዳይ ላይ የጠበቀ አቋም ሊኖራት ይገባል።